በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣ ትሰጠና ቤቱ ፈቃድህም እንዲደረግ ይሁን በሰማይም ሙተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀን ስጠን። ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር። በገሃነም በክፉ ሁሉ መዓት አትጣለን፣ አድነን እንጂ ከሞት ይህችን መንግሥት የማያገኛት ሕልፈት ጌትነትም ኃያልነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለመ ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል በሥጋሽም በሕሊናሽም ድንግል ያሸናፊ የእግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም። እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር ያልደንምና እንዳሳ ከነፍስሽ ነፍስ ከሥጋሽ ሥጋ ቢነሳ ደስ ያለሽ ሆይ ጸጋን አግኝተሽ ከጌታ ደስ ይበልሽ። ለማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልኝ ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። ጤና ይስጥልን ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች
እንዴት አላችሁልን? ሳምንታዊ አዲስ ጨዋታ ዝግጅታችን ዛሬ በልዩ ዝግጅት መጥቷል። እንግዲህ ዛሬ ቅዳሜ ነው፣ ነገ ደግሞ የሆሳና በዓል የሚከበርበት ዕለት ነው። ይህንን ምክንያት አድርገን ከሰሞኑም ደግሞ የሰሙነ ሕማማትም ስለሚመጣ በተለይ በዚህ በአብይ ጾም ወቅት ተዘውትሮ በሌሎችም ጊዜያት ቢሆንም ነገር ግን ተዘውትሮ ደግሞ በዚህ በአብይ ጾም ወቅት ደግሞ ለፈጣሪ ምስጋና ለማድረስና ተመስጦ ለማድረግ የሚመረጠውን የበገና መሳሪያን ወይም የበገና ድርደራን እና ይህን የበገና መንፈሳዊ የዜማ መሳሪያ አባት የሚባሉትን በልዩ እንግድነት ይዘንላችሁ መተናል ማለት ነው። አብራችሁን እንድትሆኑ በአክብሮት የሚጋብዛችሁ የፕሮግራሙ አዘጋጅ ድልነሳ መንግስቴ ነኝ። ከመላው ስቱዲዮና የስርጭት ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። እንግዳችን እዚህ ተገኝተው ቀደም ሲል በምስጋና ዝማሬ ጀምረናል። መጋቤ ስብሐት ዓለም ዋጋ ዛሬ ከኛ ጋር ናቸው። መጋቤ እንኳን ደህና መጡ። እንኳን ደህና ቆያችሁ። ስለመጡ አክብረውን እዚህ ስለተገኙ በጣም ደስ ብሎናል። እኔም ደስ ብሎኛል። አመሰግናለሁ። መልካም እንግዲህ ቀደም ሲል በምስጋና ዝማሬ ነው የጀመርነው። የአብይ ጾም አሁን ወደ መጨረሻው ነው የሚያለውና እስኪ ስለ አብይ ጾም እንዴት አለፈ በመጋቤ ስብሐት ዓለም ዋጋ የሚለውን እናንሳ። እንግዲህ በአብይ ጾም ጊዜ ያው ለኔ ብዙ ስራ በዝቶብኛል ማለት እችላለሁ። ይሄውም በተለያዩት ቤተክርስቲያኖች በመጋበዝ በተለያዩት የቤተክርስቲያኖች ሰንበት ትምህርት ቤቶችም ለበገና ተማሪዎች ገለጻ እንዳደርግ እንደዚሁም ደግሞ የቴሌቪዥን ጣቢያዎችም ያው በገናን እና አብይ ጾም ስለተገናኙበት ምክንያት ሲጋብዙኝ በዚህ አይነት ነው ያሳለፍኩት። ያው ሁሉ ቀን እንደወጣውና ረፍት እንዳልነበረኝ አርጌ ነው የምቆጥረው። መልካም ጾም ከጀመርን ላይ ቀር እንግዲህ በገናና ጾም ደግሞ በጣም ጥብቅ ቁርኝት የሚኖራቸው በዚህ በአብይ ጾም ጊዜ ነው በአብዛኛውና በርግጥ እናንተ መምህራን ስታስተምሩ በገና ሁሉ ጊዜም የሚደረደር ሁሉ ጊዜም ለአገልግሎት የሚውል ነው። ነገር ግን ያው ደግሞ በጾም ወቅት በተለይ በአብይ ጾም ወቅት ደግሞ ይዘወተራል ይባላልና ግንኙነታቸው ምንድነው? በገናና ጾም በገናና አብይ ጾም? ጥሩ ጥያቄ ነው። እንግዲህ በገና ያው ረጅም እድሜ ያለው ብዙ ሺህ ዓመታት እድሜ ያለው ከትውልድ ትውልድ ሲተላለፍ እስካሁን የቆየ ወደፊት የሚቀጥል ነው። ይሄንን የበለጠ እንዲታወቅ ያደረገው ቅዱስ የተባለው ቅዱስ ዳዊት ነው እና እሱም መሰረቱ ያው በገናን ለእግዚአብሔርን ለማመስገኛ ለመጸለያ ነው የምንጠቀምበት። እንደሱ ከሆነ ጾም ደግሞ የጾም ጊዜ ማለት በተለይ የአብይ ጾም ጊዜ ምእመናን በብዛት ወደ ቤተክርስቲያን የሚመላለሱበት የሚሰሩትንም ቀንሰው የሚበሉትንም ቀንሰው የሚለብሱትንም ሁሉ እየለዋወጡ ራሳቸውን በተመስጦ ቤተክርስቲያን እየሄዱ የሚጸልዩበት የሚያሳልፉበት ጊዜ በመሆኑ ያው የበገናን ዜማ የሰሙ እንደሆነ ይረዳቸዋል በሚል ነው። ማለት ከዚህ መሳሪያ የሚወጣው ድምጽ የሰውን ስሜት የመሳብ እንዲረጋጉ ጸጥ እንዲሉ በሐሳብ እንዲመሰጡ የማድረግ ኃይል አለው እና እንግዲህ ይሄንን ካልን ጸሎት ሁሉ ጊዜ ነው እንጂ ጾምን ጊዜ በተለይ አብይ ጾምን ጠብቀን አይደለም በገናን እንደረደረው። ቅድም እንዳልኩት ብዙ ሺህ እድሜ ያለው ስለሆነ ሁሉ ጊዜ ስለሆነ እግዚአብሔርን ምናመሰግነው በመገና እንዴት ከአብይ ጾም ጋር ተገናኘው የሚለው ሌላ ጉዳይ ነው እና ከዚህም ጋር ሊሆን የቻለበት ያው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዘመናዊነት ወደ ሀገራችን ሲገባ ዘመናዊነት ብለን ስንል ሬዲዮ ማለት ነው። ሬዲዮ የተጀመረው በሳቸው ዘመነ መንግስት ነው። ምንም በአጼ ምኒልክ ጊዜም እንዲሁ
የመጀመር የመስማት ሁናቴ ቢኖርም ማለት ነው። እና በዛን ጊዜ መጀመሪያ ያው በየአደባባዩ እንጨቶች ተተክለው ድምጽ ማጉያ ዛ ተደርጎ ያው በተወሰኑ ሰዓት ዜናዎችን ለመስማት እንዲሁም ሌሎችንም ሙዚቃ ለመስማት ያው ይተላለፍ ነበር። እየቆየ ዘመናዊነቱ እየተስፋፋ ሄዶ እያንዳንዱ ሰው ደግሞ በቤቱ በሬዲዮ መስማት በተጀመረበት ጊዜ ያው የዛን ጊዜ በተለይ የአብይ ጾም በሚገባበት ጊዜ በሬዲዮ የሚተላለፉት የተለያዩ ሙዚቃዎች በሙሉ ይቀሩና የበገናና የረቂቅ ሙዚቃዎች ይተላለፉ ነበር። ያንን በዛ አይነት ሁናቴ በመደረጉ ያው የአብይ ጾምና በተለይ የአብይ ጾምና በገና እንዲዛመዱ እንዲገናኙ ተደረገ እንጂ ያው እንደገለጽኩት በገና የሁል ጊዜ ነው፣ ጾምን ጠብቆ የምንጠቀምበት መሳሪያ አይደለም ማለት ነው። መልካም። አሁን ስለ በገና ስናነሳ ወይም ስለ ጾም ወቅት ዝማሬዎች ስናነሳ ብዙ ጊዜ መዲናና ዘለሰኛ ሚል ነገር እንሰማለን። እሱንም ሲዜሙ እንሰማለንና መዲና ምንድነው? ዘለሰኛ ምንድነው? አንድነት ልዩነት አላቸው? እንግዲህ በበገና ያው የመጸለያ ነው ብለን ብንልም ብዙ መልእክቶች ይተላለፉበታል። እነኚህ መልእክቶች ያው እግዚአብሔር ዳዊትን መርጦት ልበ አምላክ ብሎት የምፈልገውን ነገር የምገልጽበት የእሴይ ልጅ ዳዊትን አገኘው ብሎ በማለት በዳዊት ልብ ውስጥ በመግባት በመጽሐፍ ቅዱስ ውስጥ ብዙ ጊዜ የሚጠቀሰውን 150 መዝሙሮችን ደርሷል። እነኛ 150 መዝሙሮች የእግዚአብሔር ቃሎች ናቸው። ያው በበገና ይዜማሉ። እነሱም ስለ ትንቢት፣ ስለ ጸሎት፣ ስለ እርግማን እንዲህ የመሳሰሉትን ነገሮች የተገለጹበት በመሆኑ ያው እነኚህም በበገና ስለሚዜሙ 150 መዝሙሮቹም እነሱም ብቻ ሳይሆን ያው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት የሚሰጡት ትምህርቶች ሁሉ ስለሚገለጹበት ያው የብዙ መልእክቶች ይተላለፋሉ። ከነኚህ ከሚተላለፉት መልእክቶች በተለይ በበገና በኩል ሁለት አይነቶች አሉ። አንደኛው አይነት ታሪክን የሚተርኩ ታሪክ ብለን ስንል በመጽሐፍ ቅዱስ ውስጥ ስለተደረጉት ረጅም ገለጻ ያላቸውን ለምሳሌ ቅድሙ አባታችን ሆይ ብለን የጠቀስነው አይነት ስለ ስነ ፍጥረት ስላሶች ሰማይና ምድርን እንዴት እንደፈጠሩ በእያንዳንዱ ቀን ምን ነገር እንደተፈጠረ ስለ ዳግም ምጽአት ማለት እግዚአብሔር ለመጨረሻ ፍርድ ወደዚህ ዓለም ሲመጣ ስለሚሆነው ጉዳይ እንደዚህ አይነቶቹ ስለ እመቤታችን የሚገልጹት በሙሉ እንደ ታሪክ አይነት የሚቆጠሩት ሆነው አንዱ አይነት ማለት ነው። ሁለተኛው አይነት ደግሞ በአዝማች ያላቸው ሆነው ስለዚህ ዓለም ከንቱነት፣ ስለ ብሶት፣ ስለ መረጋጋት የሚገለጽበት በአማርኛ ቅኔ መንታ ምስጢሮች ያላቸውን ቃሎች የምንጠቀምበት ነው። መንታ ቃሎች ብለን ስንል ያው አንድ ነገር ለማለት ተፈልጎ በዛው አስታኮ ሌላ ነገር ስለሚባል ማለት ነው። ያው በሚዜሙት ዜማዎች ውስጥ እንዲህ አይነቶቹ ይገለጻሉ። እና መዲናና ዘለሰኛ ስለተባለው ያው እነኚህ የግጥም አይነቶች ሆነው ሰውን የሚያረጋጉ ስለ ብሶት የሚናገሩ አይነቶች ሆነው መዲና ብለን የምንጠራው በግጥሞቹ ውስጥ የግጥሞቹ ስንኞቹ መስመሮቹ በአንዱ መስመር በአንዱ ስንኝ ውስጥ የመዲናው ማለት ነው 2-3 ቃሎች ግፋቢል እስከ 4 ቃሎች ሊኖሩ ይችላሉ። እንደገና ደግሞ ስንኞቹም ከ4 እስከ 6 ድረስ ሊደርሱ ይችላሉ። ዘለሰኛ ብለን የምንጠራቸው ደግሞ እነሱ ባለ 2 ስንኞች ሆነው ባለ 2 መስመር ማለት ባለ 2 ስንኞች ሆነው በእያንዳንዱ ስንኝ ላይ 4፣ 5፣ 6 ድረስ ቃሎች ይኖራሉ።
እና እንደ ምሳሌ ለመግለጽ ለምሳሌ ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዳው ሄድኩ እኔን ይብላኝ እያልኩ ይላል። ይሄ አሁን ባለ 4 ስንኝ መዲና ብለን የጠቀስነው ነው። በዚህ ውስጥ መልእክቱ ያው ወንድሜን ስላላገኘሁት ጠፋብኝ፣ ለካ ነብር በልቶት ሊሆን ይችላል፣ እሱን ፍለጋ ሄድኩኝና እኔንም ይብላኝ ብዬ ሄድኩ የሚል ነው። እና እዚህ ውስጥ ምስጢሩ ያው እሱን ፍለጋ መሄዱና እንደገና ደግሞ እሱም በነብር ከተበላ እኔም ልበላ የሚለው እንደሱ እኔም ልሙት የሚል ለማስተላለፍ ነው። ከዘለሰኛው ደግሞ ሞት ይቅር ይላሉ፣ ሞት ቢቀር አልወድም፣ ድንጋዩም አፈሩም ከሰው ፊት አይከብድም የሚል አለ። ወይንም ከሱ እኔን መስሎኝ ነበር ደሃ ነው ደካሚ፣ ለካስ ሁሉም ኖራል አፈር ተሸካሚ ይላል። እኔን መስሎኝ ነበር ደሃ ነው ደካሚ የሚለው ይሄ አንድ ስንኝ ሆኖ እኔ መስሎኝ ነበር ደካሚ 4 ቃሎች ነው ያሉበት። እኔን መስሎኝ ነበር ደሃ ነው ደካሚ፣ ለካስ ሁሉም ኖራል አፈር ተሸካሚ የሚለው ደግሞ የዘለሰኛው ሁለተኛው ስንኝ ነው ማለት ነው። በዚህ ውስጥ ያው ደሃ ሁል ጊዜ እየተሸከመ የሚኖር አይነት ይመስላል። ተሸካሚ መሸከም ስራ ነው የሚሰራው። ነገር ግን ይሄ ሸክም ለሁሉም ነው። ሀብታምም ሆነ ደሃም ሆነ ሁሉም ሰው ይሸከማል። የሚሸከመው መቼ ነው? ያው ሞቶ አፈር ውስጥ ሲገባ ሲቀበር ያው በአፈር ስለሚሸፈን ያ በአፈር የመሸፈኑ የደሃ ብቻ ሳይሆን የሀብታሞቹም ጭምር ነው ለማለት ነው። እንደዚህ አይነት የመሳሰሉትን መልእክቶች እንዲተላለፉበት የሚሆኑም መዲናና ዘለሰኛ ተብሎ የሚጠሩ ናቸው። እነኚህም በመሰንቆም በብዛት የሚዜሙ ናቸው። ክብር ተመስገን ጌታችን የሚለው አይነት ማለት ነው። በጣም ጥሩ ገለጻ ያደረጉልን መጋቤ ስብሐት ወጋችንን እንቀጥላለን። እንግዲህ እርስዎ በገና በ12 ዓመት እድሜው ነው ከበገና ጋር እንደተዋወቁ የሚነገረውና ስለ እርስዎ ታሪክ ስንሰማ አንድ ሰው ተደጋግሞ ይነሳል በእርስዎ ህይወት ውስጥ አለቃ ተሰማ ወልደ አማኑኤል የሚባሉ ይነሳሉ በእርስዎ ታሪክ ውስጥ ስንሰማና እኒህ ሰው ማን ናቸው? እርሶስ በገናን ያወቁበት ያዩበት አጋጣሚ እንዴት ነበር? ጥሩ ነው። እንግዲህ ያው እንደተባለው እኔን ያስተማሩኝ ከበገናውም ጋራ ልተዋወቅ የቻልኩት አለቃ ተሰማ ወልደ አማኑኤል የሚባሉ ያው እሳቸውን በሄድኩበት ቦታ ዜማዎችን በማሰማበት ጊዜ እሳቸውን ስም ጠራለሁ። እኚህ ናቸው። እሳቸው የእሳቸውን በገና ይዘው ይሄን የሚመስሉ ሰው ነበሩ። እና እሳቸው ሊያስተምሩኝ የቻሉበት ምክንያት በአንድ አጋጣሚ ያው እሳቸው እንደ መነኩሴ ናቸው። ብዙ ጊዜ ወደ ገዳም የሚመላለሱ ናቸው እና በየቤተ ክርስቲያኑም ይሄዱ የቤተ ክርስቲያን በዓላት በሚከበሩበት ጊዜ ሁሉ ይሄዱ እዛ በገና ይደረድራሉ እና በአንድ አጋጣሚ የአክሱም ጽዮን ታቦት በወጣበት ጊዜ እዛ በገና ለማሰማት ሄደው እንደ አጋጣሚ የቀድሞው ንጉስ ቀዳማዊ ኃይለ ሥላሴ እሳቸውም እዛ መተው ነበር የታቦተ ጽዮንን ለማክበርና አለቃ ተሰማ በገና ሲደረድሩ አይተዋቸው ይሄ በገና ትልቅ የባህል ቅርስ ስለሆነ
ከትውልድ ትውልድ መተላለፍ ስላለበት አዲስ አበባ መጥተህ እንድታስተምር የሚል ትእዛዝ ይሰጧቸዋል። እና እሳቸው ደግሞ ያው ቅድም እንደጠቀስኩት ያው እንደ መነኩሴ ናቸው። ከቦታ ቦታ መዘዋወር ነው እንጂ እንደ አንድ ቦታ ተረጋግቶ ተቀምጦ ወደ ማስተማር ደረጃ የመግባት አልነበረም። ነገር ግን የንጉስ ትእዛዝ ስለነበረ ያው አዲስ አበባ መጡ። አዲስ አበባ ሲመጡ እንዳጋጣሚ እሳቸው የተመደቡት እኔ ማርበት የነበረው ትምህርት ቤት እንጦጦ ሽሮ ሜዳ የሚባለው አሁን እስከ ቅርብ ጊዜ አሁንም ቢሆን አለዛ በብዛት የሀገር ልብሶች የባህል ልብሶች የሚሸጡበት ቦታ ያለበት ቦታ ማለት ነው። ትምህርት ቤቱ እዛ ነበረ። አምሃ ደስታ ትምህርት ቤት መጡና አምሃ ደስታም ሊመጡ የቻሉት በዛን ጊዜ ስፖርት ነክ ሙዚቃ ነክ እንደው በሰፊው የሚሰጠው እዛ ስለነበረ እሳቸው እዛ መጡ። እዛ መጥተው የኔም ሰፈር እዛ በመሆኑ እንዳጋጣሚ ያገኙት ቤት ከኛ ጎረቤት ሆነው ስለነበረ ያው በገናውን እንደ ልብ ጧት ማታ ማየት ስለምችል እሳቸው ሲደረድሩ ስሰማ እኔም ስሜቴ የተመሰጠ በዚህ አይነት መንገድ ያው በገናውን በመስማት ለመድኩ ማለት ነው። ማለት በዛን ጊዜ ትምህርቱ እሳቸው እንዲህ ነው ሚለው በአሁኑ ጊዜ እንደሚሰጠው አይነት ነገር ሳይሆን ያው ተማሪዎች የሆን ሁሉ እሳቸው ሲደረድሩ እንመለከታለን። ጣቶቹ አውታሮቹ ላይ እንዴት እንደሚያርፉ እናያለን። ሲዘምሩ እንሰማለን። የሚዘምሩትን ቃሎቹን ሁሉ እያዳመጥን በኋላ ደግሞ እኛም እንደሳቸው ለማድረግ እንሞክራለን። በገናውን ይዘን ጣቶቻችንን የተለያዩ አውታሮቹ ቦታ እያደረግን እንደሳቸው ለመዘመር አይነት ማለት ነው። በዚህ አይነት ያው ረጅም ጊዜ ይፈጃል። ዞሮ ዞሮ በዚህ ሁናቴ ነው የተማርነው እና የተማርኩት እንጦጦ ሽሮ ሜዳ አምሃ ደስታ ትምህርት ቤት ነው። ፋሲካቸው በ8 ቀን ሊሆን ከፋሲካ በሚቀድመው ሰሞን ዘካርያስ የሚባል ነቢይ ካህን ደስ ይበልሽ ኢየሩሳሌም ጽዮን ንጉሥሽ ይመጣልና አሁን በአህያ ላይ እንዳንድ ድሃ ምስኪን እንዲህ ብሎ የተናገረው ቃሉን ለመፈጸም በአህያ ሆኖ መድህን ሲመጣ አይታ እርሱም መሆኑን ለይታ ሀገሪቱ ተቀበለችው በእልልታ። መንገዱም ቅጠሉን ቆርጠው በርጥቡ ልብሳቸውን ያነጠፋሉ ከሕዝቡ። ሁለተኛም ዳዊት የአምላክ ልቡና ሲዘምር እያስማማ በገና አስቀድሞ ይህችን ዕለት አየና ሲሰብክልን የዚህችን ዕለት ዜና አዘጋጀ ከሕፃናት አፍ ምስጋና ላለው ትንቢት መፈጸሚያ ቀን ናትና። እንዲህ ሆኖ ከቤተ መቅደስ ሲገባ ሕፃናቱ እየወረዱ ከጀርባ በጣታቸው
እየጨበጡ ዘንባባ በእግዚአብሔር ስም የምትመጣው አምላክ ብሩክ ነህ ለዘላለም ብሩክ የዳዊት ልጅ መድኃኒት ብትሆን ለሁሉ ሆሳዕና መባል ተገባ እያሉ ተቀናጡ በፊቱ ዘለሉ። ይህን ሰምተው ፈሪሳውያን ጸሐፍት ቢናደዱ ቢሞላባቸው ቅናት ሕፃናቱን ተው በላቸው አሉት። እንዲህ አለ ሲመልስላቸው ጌታ ከጠላችሁ የሕፃናቱን እልልታ ድንጋዮቹ የሚገባቸው ዝምታ ያመስግኑ በእናንት በሰዎች ፋንታ። በዚህ ጊዜ አምላክነቱን ሊገልጡ ድንጋዮቹ በፊቱ የሮጡ እንደ ሰዎች የምስጋና ድምፅ ሰጡ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። አማሃ ደስታ ተማሩ። ጂኦግራፊ የመጀመሪያ ዲግሪዎትን በጂኦግራፊ አጠኑ። አማሃ ደስታ ሲማሩ ሙዚቃን ተምረዋል። ጂኦግራፊንም በመጀመሪያ ዲግሪነት ይዘዋል። በዛ እንዴት አልገፉበትም? በጂኦግራፊ ወይም ደግሞ በሙዚቃው እንዴት አልገፉበትም? እንዴት ወደ በገና መጡ? እንግዲህ በገናው ያው እንዳልኩት ዋናው እሳቸው ጎረቤታችን በመሆናቸው ሁልጊዜ በማየቱ ያ ስሜት ራሴ ላይ ተፈጥሮ ነበረ እና እንዳልኩት የአንደኛ ትምህርቴን እስከምጨርስ ድረስ ያው በ12 ዓመት ገደማ ነው በገናውንም እንትን ከሳቸው የለመድኩት። እስከዚህ እንደው ጥሩ ደርዳሪ የመሆን አይነት አልነበረም። እንደዚሁ ማየት መነካካት ትንሽም እሳቸው ወደ ቤተ ክርስቲያን ሲሄዱ በተለይ እሁድ ስላሴ ሲሄዱ ከቅዳሴ በኋላ እሳቸው ሲዘምሩ አንዳንዴ እኔም ከቻልኩ እኔም እንድዘምር ያረጉኛል እና እንዲህ መጠነኛ እውቀት ነው እና እንግዲህ ወደ ጂኦግራፊ ልገባ የቻልኩት ያው ተፈሪ መኮንን ትምህርት ቤት ስማር ማለት ነው። እዛ ከ7ኛ እስከ 12ኛ ክፍል ድረስ ነው የተማርኩት እና እዛ ትምህርት ድሮ ትምህርቱን ቤቱን የሚመሩት ከካናዳ የመጡ ፈረንሳይኛ የሚናገሩ ካናዳውያን ሰዎች ናቸው እና ያው ጄሱዊት ሲባሉ ነበረ። ያው የሃይማኖት ሰዎች ሆነው ማለት ነው። ግን ትምህርቱን በደንብ ነበረ የሚያስተምሩን እና በእያንዳንዱ የትምህርት አይነት ሂሳብ፣ ታሪክ፣ የአማርኛ ቅኔ፣ ሳይንስ እንደዚህ የሚባለውን ስንማር እያንዳንዱ ተማሪ በተርሙ መጨረሻ እንግዲህ የመማሪያ የክፍለ ጊዜ በአመት ውስጥ በሁለት ወይ አንዳንዴም በሶስት ጊዜ በሚከፈልበት ሁናቴ ማለት ነው እና በዛ በሚያልቅበት ጊዜ ጎበዝ ለሆኑት ተማሪዎች አንደኛ ለወጡት ተማሪዎች ካርድ ይሰጣል። አንደኛ በሚል ካርድ ማለት ነው እና እኔ ደግሞ በጂኦግራፊ ትምህርት ብዙ ጊዜ ካርድ አገኝ ስለነበረ በቃ እንግዲህ እኔ ተሰጥኦ ስጦታ እሱ ሊሆን ይችላል በሚል ያው ዩኒቨርሲቲ ስገባ የመጀመሪያ አመት ያው አጠቃላይ ትምህርት ነው የሚሰጠው። ሁሉን አይነት ትምህርት ይሰጣል። በሁለተኛው አመት ያው ወደምንመርጠው ቦታ ነው የምንገባው እና ጂኦግራፊ የኔ ተሰጥኦ ሊሆን ይችላል ብዬ ያው የጂኦግራፊ ትምህርት ነው የተማርኩት። ዋና አስተማሪ ያው ፕሮፌሰር መስፍን ወልደ ማርያም ነበሩ እና ያንን ተምሬ የመጀመሪያ ዲግሪን ይዤ በሐምሌ
ሐምሌ 16 እንደዚህ ገደማ ነው ጨርሼ ስወጣ ወዲያው ስራ ማግኘት ስላልቻልኩኝ ስራ ከምፈታ በሚል ስራ ፈትቼ 2 ወር እንደዚህ ቆየ። በኋላ አንድ ሰው አቶ ተድላ ተበጀ የሚባሉ ትምህርት ሚኒስቴር ኃላፊ ነበሩ። እሳቸውም አለቃ ተሰማን ያውቋቸው ነበረ። እሳቸው ጋርም እየመጡ በገና ይደረድሩ ነበረ። እሳቸውም ይችሉ ነበረ በገና መደርደር። ስለዚህ በያሬድ ሙዚቃ ትምህርት ቤት በገና ስለማይሰጥ ለምን እዛ ገብተህ አታስተምርም እስከዛው ሌላ ስራ እስከምታገኝ ድረስ ተብዬ እዛ ገባሁኝ እና እዛ ለ8 ዓመት ነው የቆየሁት። 5ቱን ዓመት በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው። እዛ በገናውን ብቻ አልነበረም፣ ታሪክ ትምህርትም የጂኦግራፊ ትምህርትም በዛ ላይም በገናውንም አስተምር ነበረ። ያው ቅድም እንዳልኩት ብዙም ጎበዝ አይነት ባልሆንም ያው መደርደሩን እችላለሁ። መሰረታዊ ነገሮችን ሁሉ አውቅ ስለነበረ ያው በዛን ጊዜም አቶ ደምሴ ደስታ የሚባሉት እሳቸውም በገና እየሰሩ ይሸጡ ስለነበረ በገና እኔም እሳቸው ቤት እየሄድኩኝም ሲደረድሩ አይ እንደዚህ ስለነበረ አሁን ደግሞ ጥሩ አጋጣሚ ስለተፈጠረ ሙዚቃ ትምህርት ቤት ስገባ ያው በገናው ከእሳቸው ጋር እንዲገዛ ተደርጎ ያን ጊዜ አንድ በገና 40 ብር ነበር የሚሸጠው እና እኔ ደግሞ እሳቸው እንዲጠቀሙ በሚል አንድ 6 በገና ገዝተን በ60 ብር እንዲሆን አረግን እና ያው እንግዲህ በዚሁ አይነት እኔም በሰበቡ ስለ ሙዚቃ ጥበብ ከሌሎች ከክብር ዘበኛ ከምድር ጦር የመጡ ሻለቃዎች የሆኑ እዛ ሁሉ እየመጡ ያስተምሩ ስለነበረ ያው የመግባባት ችሎታችንም ያው አብሮ ጥሩ የሆነ በመሄዱ ያው እንዳልኩት ለ5 ዓመት እዛ አስተማርኩና ማለት 8 ዓመት ነው ያስተማርኩት። ከ5 ዓመቱ በኋላ ያው መንግስት ለውጥ ተደረገና የተተካው መንግስት የወታደራዊ መንግስት ጸረ መንግስት ማለት ጸረ ሃይማኖት የነበረ ስለነበረ ሃይማኖት የሚባል ነገር የለም እግዚአብሔር የሚባል ነገር የለም የሚል አስተሳሰብ ስለነበረ እና በበገናም የሚሰጠው ትምህርት በቃ አብዮታዊ መዝሙር በእንደዛ ዘምሩበት እንጂ የሃይማኖት ነገር መሆን የለበትም ተብሎ ሲባል በቃ እኔ ደግሞ ከደንቡ ከልምዱ ከባህሉ ውጪ ማድረግ አልችልም አልፈልግም ብዬ ትምህርቱን አቋርጬ ወጣሁኝና ፒያሳ አካባቢ ያው የዘመዶች ቤት ሱቅ ነበረ እዛ የንግድ ስራ እዛ ገባሁኝ እየቆየሁ ንግዱም ባለቤትነት ሲኖር በገናውንም እዛው ቀጠልኩ ማለት ነው። በገናዬን ወስጄ እዛ ሱቅ ስለሆነ ብዙ ሰዎች ሲመጡ ሲያዩ ይሄ በገና ምንድነው እያሉ ለመማርም ይፈልጉ እንደገና ደግሞ ቤታቸውን በገና ኖሮ የአባቶች ወይ የእናቶች ወይ ተበላሽቶባቸውም እንደሆነ ያንን እያዩ እናምጣ እያሉ እንደዛ መጡ። እንደገና በገና የሚሰሩ ሰዎች ለምሳሌ አቶ ታፈሰ አቶ ስዩም መንግስቱ የሚባሉ እሳቸውም በገና መደርደር ይችሉ ነበረ። መደርደር ብቻ አይደለም በገናውንም መስራት ይችሉ ነበረ። የእንጨቱን ብቻም ሳይሆን አውታሮቹንም ሁሉ ማክረር ይችሉ ነበረ። እሳቸው ይሄን አዩ። እሳቸውም እዛ እየመጡ በቃ በገናውን ሲሰሩ ሰው ሲፈልግ እሳቸው በሚሰሩት በገና ተማሪዎች እያስተማርን በእንደዚህ አይነት መንገድ የትምህርት ማስተማሩ ቀጥሎ ያው እኔም እንግዲህ ወደ አገልግሎት እየገባው እየተዘዋወርኩ በየቤተ ክርስቲያኖቹ እየሄድኩ አሰማ እንደነበረ ነው አሁንም ድረስ ማለት ነው። 3 የሚደርሱ አልበሞችንም አሳትመዋል። በፍራንሲስ ፋልሴቶ ኢትዮፒክ ተብለው ከታተሙላቸው ሰዎች ኢትዮጵያውያን ታላላቅ ኢትዮጵያውያን አንዱ እርሶ ነውና ስለነዚህ ካሴቶችና ስለዚህ ህትመት ስለ ያሬድ ነው ያለው ሁኔታ አጠር አድርገው ይንገሩን። የኔ ዜማዎች ያው በብዛት ያው በልጅነትም ስለጀመርኩ ትንሽ እንዳደኩም ሬዲዮ ጣቢያ እየተሄደ የተቀረጸ ነበረ ይሰማ ነበረ።
እንደገና ደግሞ ካሴቶች ሲመጡ ሸክላ ሲመጣ ሲዲ ሲመጣ በእነኚህ ሁሉ ተቀርጸዋል እና በአሁኑ ጊዜ በገናው እንደዚህ ተስፋፍቶ በየትምህርት ቤቱ በየሰንበት ትምህርት ቤቱ በሰፊው ሊሰጥ የቻለው የኔ ዜማዎች በእንደዚህ ሁናቴ ሆነው በመቅረባቸው ነው። ሌሎችም ከኔ ጋራ ሲማሩ የነበሩ ወይ በቤተሰባቸው ወይ ራሳቸውም ሲያዜሙ የነበሩ በጊዜያቸውም ያው እንደዚህ አውጥተው ነበረ። ግን እነሱ ብዙ ስላልተጠቀሙበት የኔ ብቻ በብዛት በመታየቱ ለዚህ በቃ እና ይህም የሆነው መጀመሪያ ያሬድ ሙዚቃ ትምህርት ቤት የነበርኩ ጊዜ አንዲት አሜሪካዊት ዶክተር ሲንቲያ ኪምበርሊን የምትባል የአሜሪካን የሰላም ጓድ ልዑክ ሆና ወደ ኢትዮጵያ መጣ። ሙዚቃ ትምህርት ቤትም ለተወሰነ ጊዜ አስተማሪ ሆና ነበረ። ስለ ኢትዮጵያ ሙዚቃም ተወድ ነበረ እና ዛም በገናም መደርደር መሰንቆም መሰነቅ ትችል ነበረ። መሰንቆ መጫወቱን አቶ አለማየሁ ነበረ ያስተማራት። የበገናው ያው በኔ በኩል ነው እና እሷ ይሄንን አይታ ያው የኢትዮጵያ ሙዚቃ ተወድ ስለነበረ የትግርኛ የኦሮምኛ ከደቡብ ሰዎችም እንደዚሁ በአማርኛ 12 ዜማዎች ያሉበት ሸክላ ታትሞ ነበረ። በዩኔስኮ ፍቃድ ማለት ነው። ለዩኔስኮ ተነግሮ ዩኔስኮ ፍቃድ ተሰጥቶ ያታትሞ ነበርና በዛ ውስጥ ከ12 ዜማዎች ውስጥ 5ቱ ዜማዎች የኔ የበገና ዜማዎች ነበሩ እና ይሄ እንግዲህ ያው ዛ ሙዚቃ ትምህርት ቤት የነበርኩ ጊዜ ነው። ከዛ ሰውጣ ደግሞ ያው ዛ መሰራበት ቦታ ያው ይሄ የወታደራዊው ስርዓት ጸረ ሃይማኖት ስለነበረ ሃይማኖት ነክ የሆኑ ነገሮችን ሁሉ የማጥፋት ሁናቴ ስለነበረ በማስታወቂያ ሚኒስቴር ተቀርጸው ይገኙ የነበሩ ሃይማኖት ነክ የነበሩ ነገሮች የበገናንም ጭምር እነኛ ሊቃጠሉ ሲሉ የቤተ ክህነት ሰዎች ለምነው ወደ ቤተ ክህነት እንዲገቡ አድርገው እዛ ሲቀመጡ በዛን ጊዜ ያቶ ደምሴ ደስታ ሲያዜሙባቸው የነበሩት ስለነበሩ እኔም ደግሞ ያው የኔም ማዜማቸውን ከሳቸው ጋራ ከዛ ተቀርጸው የነበሩት በሬዲዮ ሲተላለፉ የነበሩት የሳቸውና የኔ በአንድ ወገን የኔ በአንድ ወገን የሳቸው ያው አንድ ካሴት ተቀረጸ ማለት ነው። ከዛ ቀጥሎ ደግሞ ሀብተ ሚካኤል ደምሴ የሚባል እንዳቶ አለማየሁ ፋንታ በጥሩ ሁናቴ መዲናና ዘለሰኛን ክብር ተመስገን የሚለውን በጣም ጥሩ ድምጽ ያለው ነው በመሰንቆ ይጫወት ስለነበረ ያው ጾም በሚገባበት ጊዜ እንደዚህ ለስለስ ያሉ ሙዚቃዎች የበገናም ሲፈለጉ ስለነበረ አሁንም ከሱ ጋራ ሌላ ካሴት ተሰራ። በአንድ በኩል የሱ የመሰንቆ በአንድ በኩል የኔ የበገና እንደዚህ ተሰራ። ከዛ ቀጥሎ ደግሞ ወደ ሲዲ ደረጃ ሲመጣ እንግዲህ ያው የሙዚቃው የመቀረጽ እድገት እየተሻሻለ ከሸክላ ቀርቶ ወደ ካሴትም እያለ የሲዲ ነገር ሲመጣ ፍራንሲስ ፋልሴቶ የሚባል ፈረንሳይ አንድ የማህሙድ አህመድን ዘፈን ሰምቶ በጣም በመደሰቱ እንዴ ይሄ በሲዲ ቢቀረጽ አውሮፓውያኖች ወይንም ምዕራባውያን ሊወዱት ይችላሉ፣ ስለዚህ ለምን በሲዲ አይቀረጽም ተብሎ ኢትዮፒክስ የሚል ስም አውጥቶ የተለያዩ ሙዚቃዎችን
ያን ጊዜ ክብር ዘበኛ የሚባል የምድር ጦር ከሚባለው የፖሊስ ሰራዊትም ከሚባለው ከተለያዩት የቲያትር ቤቶች ብሔራዊ ቲያትርና ከሀገር ፍቅርም እንደዚህ ይዘፈኑ የነበሩትን እየሰበሰበ ያው የነሱን ፍቃድ እየጠየቀ የቤተሰቦቻቸውን ፍቃድ ሁሉ እየጠየቀ ቅድም እንዳልኩት ያንን ጊዜ ማለት ነው እነኛ ሙዚቃዎች የነበሩበት ጊዜ የኢትዮጵያ ሙዚቃ ወርቃዊው ዘመን ወይንም ወርቃዊ ጊዜ ብሎ በመቁጠር ኢትዮፒክስ ሚለውን ማሳተም ጀምሮ እስከ 30 ድረስ ደርሷል እና 11ኛው ተራ ቁጥር እንዳጋጣሚ ሆኖ የኔ ሆነ የኔም እዛ ላይ 12 ከድርደራ ብቻ ጋራ 12 ነበሩ የተቀረጹት እና እነኛን ያው ይሄ ሲዲው በፈረንሳይኛ ስለነበረ እሱም ያሳተመው እሱ ፈረንሳይ ስለነበረ የእያንዳንዱ ዜማዎች ቃሎቹ በአማርኛ በፈረንሳይኛ በእንግሊዝኛ ተጽፈው እዛ ላይ መታየት ስለነበረባቸው አሁን ትልቅ ስራ ደግሞ የመጣው ለኔ ያው ወደ ዜማዎቹን የዜማዎቹን ግጥሞች ወደ እንግሊዝኛ መተርጎም ነበረ እና እርግጥ ያው ያሬድ ሙዚቃ ትምህርት ቤት የነበርኩ ጊዜ ምናልባት እድል አጋጥሞኝ ወደ ውጪ የመሄድ እድል ቢያጋጥመኝ ለማስረዳት ይረዳኛል በሚል እዛም ሆኜ የዜማዎቹን በሙሉ ወደ እንግሊዝኛ ቋንቋ ተርጉሜ ነበረ እንደዚህ ተደርጎ ተተርጉሞ የፈረንሳዩንም እንደዚሁ የሞከርኩ እኔም እሱም ባለበት ተተርጉሞ ተደርጎ ይሄ እነኚህ ሲዲዎች በአውሮፓም በአሜሪካም እየተሰራጩ ተፈላጊነታቸው እየጨመረ ሲሄድ በአውሮፓ በተለይ በፈረንሳይ ሀገር የሙዚቃ ዝግጅት በሚደረግበት ጊዜ እኔም የመጋበዝ እድል አጋጥሞኝ ፈረንሳይ ሀገር ሄጄ የመጀመሪያው ሄድ ነው ከነ ማህሙድ ጋራ አበበ የሚባል መሰንቆ የሚጫወትና ጸደኒያ ነው የምትባል ደግሞ እሷም ከመሰንቆ ጋራ የሚጫወቱ እንደዚሁም ደግሞ ሮሃ ባንድ የሚባለው ዘመናዊ ኦርኬስትራ ኖሮ እኔ ብቻዬን እዛ ሄድን ያው ፈረንሳይ ሀገር እዛ ሄደን ትልቅ አዳራሽ ውስጥ ብዙ ኢትዮጵያኖችም ባሉበት ያንን አሰማን ያው ሁሉ ጊዜ የኔ ረጋ ያለ ጸጥ ያለ ስለሆነ መጀመሪያን ያሰማና ቀጥሎ የሌሎቹ ይሆናል በዚህ ምክንያት ያ በሲዲው ምክንያት ያው ወደ ውጪ የመጓዙ ወናቴ እዚህ ጋር ምናየው ቤልጂየም ኮሎኝ ማን ነው ጀርመን ኮሎኝ ሄዳችሁ የነበራችሁ ቆይታን የሚያሳዩ የተለያዩ ፎቶግራፎች አግኝተን ነበርና ትልቅ ከትልልቅ ሰዎች ጋር ነው ትልቅ ዝግጅት ነበራችሁ በጀርመን አሁን ያው እንግዲህ ቅድም ሊገልጽ ነበረ ያው የባህል ሙዚቃ ከሚጫወቱ ከቤተ ክህነት ዘማሪያን አሁን እነኚህ ላይ የሚታዩት የቤተ ክህነት ሰዎች ናቸው ያ ማዕከል ያለው ፈረንጆ ፒት ቡደ የሚባል ነው የጀርመን ሀገር ተወላጅ ነው እሱ ደግሞ እንዳጋጣሚ የሱ ባለቤት ከኢትዮጵያዊ እናትና ከአርመን አባት የተወለደች ሆና የሷ እናት ጓደኛ አስናቀች ወርቁ ያው ክራር የምትጫወተዋ ስለነበረች ያው የኔም የበገና መደርደሩ ስለታወቀ ከሷ ጋራ መጀመሪያ ከሷ ጋራ ማለት ነው ካስናቀች ወርቁ ጋራ ብዙ ጊዜ ጀርመን ሀገር እየተመላለስን እሱ ሚስተር ፒት የሚባለው በመኪና ይሆን ዛሬ አንድ ከተማ እናድራለን እዛ ሰርተን ደግሞ 2 ቀን በኋላ ወደ ሌላ ከተማ እንዲ ያረግን ጀርመን ሀገርን እየጎበኘን ያው የመጀመሩ ሁናቴ በዚህ ቀጠለ ማለት ነው
ሽልማቶች በቅርብ ጊዜም አሁን ይመስለኛል ይህን የለበሱትን ካባ ጨምሮ እውቅና የሰጡት ሰዎች አሉና እንደው ስላገኟቸው እውቅናዎች አጠር አድርገው ቢነግሩን ደስ ይለናል። እንግዲህ እኔ ያው ወደፊት ሙዚየም የመክፈት አላማ አለኝ። በሄድኩበት አጋጣሚ ብዙ ጊዜ ያው ሽልማት አገኛለሁ ከሀገር ውስጥም ከውጭም። ከሀገር ውስጥ ለምሳሌ ዲያቆን ዳንኤል ክብረት ያዘጋጀው የአመቱ በጎ ሰው የሚል ሽልማት እሱ ተሰጥቶኝ ነበር። ደግሞ ሌላም አንድ ሰው እንደዚሁ በባህላዊ ሙዚቃ በበገና ከፍተኛ አስተዋጽኦ ስላረጉ የአመቱ ተሸላሚ በሚል የዛ አይነት ተሸልሜ ያለው። እንደገና ደግሞ ሲሳይ በገናም ሲሳይ ደምሴ የሚሉት ያው እሱም የኔ ተማሪ ነበረ። ከኔ በገናን ተምሮ በገናን በማስፋፋት በየክፍለ ሀገሩ ሁሉ እየሄደ በማስተማር ከፍተኛ ስራ የሚሰራ ነው። እሱም ደግሞ እንደዚሁ ተማሪዎች በሚያስመርቅበት ጊዜ ለኔም አቶ አለማየሁንም እንደ ክብር እንግዳ አብሮ ጠርቶን ለሱም እንዲሽልማት የተሰጠው አለ። እንደዚህ አይነት ሰርቲፊኬቶች በብዛት አሉ። በተለይ በኢትዮጵያ ውስጥ ደግሞ ጅማ አካባቢ ወላይታ አካባቢ ሄጃለሁኝ። ባህር ዳርም ሄጃለሁ። ሐዋሳም ሁሉ ሄጃለሁ እና የኔን እኔ በገና ስደረድር በስዕል መልክ እየሰሩ እዛው ያሉት ማለት ነው እነሱን ሁሉ አበርክተውልኛል እና በጣም ሰፊ ናቸው። እንደገና ደግሞ በየቦታው ተማሪዎች በሚመረቁበት ጊዜ ካባ በብዛት ተሸልሜ ያለሁኝ። ካባም ብቻ ሳይሆን ጋቢ ሁሉ ሰጥተውኛል። የሀገር ልብስም ሁሉ ሸልመውኛል። ካባዎቹ እስካሁን ይሄንንም ጨምሮ ወደ 15 ደርሰዋል። ይሄንንም አሁን በቅርብ ጊዜ በዘማሪት የትምወርቅ ሙላት በቤተ ክህነት ውስጥ እዛ ጉባኤ አዘጋጅታ እሷም ህፃናት ልጆችን በገና ታስተምር ስለነበረ ለምታስተምርበት ቦታ ገንዘብ ለመሰብሰቢያ ቤት ለመስሪያ በመጠየቅ አንዱ ሀሳብ ነበርና እኔም የክብር እንግዳ ተደርጌ እዛ ተጋብዤ ተጠርቼ ሄጄ ነበረ እና ይሄን ሽልማት አዘጋጅታ በጊዜው በነበሩት የሀገር ከስብከቱ ጳጳስ በዛን ጊዜ 3 ጳጳሶች ነበሩ። እሳቸው ዋናው ነበሩ። እሳቸው ይሄንን ካባ አለበሱኝ። ከዛ ቀጥሎም ደግሞ እኔም በሚመለከት በገናን በሚመለከት ስለተደረጉት አስተዋጽኦዎች ሁሉ በከፍተኛ ደረጃ ብዙ ዘርዘር አድርገው በመናገራቸው የተሰማኝ ደስታ ከባድ ነው እና ብዙ ሽልማቶች አሉኝ። ወደፊት እንደ ሙዚየም ለማድረግና እንደ ኤግዚቢሽን ከፍቼ ለማሳየት ሀሳብ አለኝ። በጣም ደስ የሚል ነገር ነው። እንግዲህ ያሳካሎት እኛም ለማየት ያብቃን። አሁን ምን አይነት ሁኔታ ላይ ያለው ጡረታ ላይ ወይስ? አሁን እንግዲህ ራሴን ያው ጡረታ ላይ አርጌ ነው ስራ ካቆምኩኝ 4 አመት ሆኖኛል። ይሄም ሊሆን የቻለው ያው ምሰራበት ስራ ቦታ የኪራይ ዋጋ 1200 ብር ምከፍል የነበረው በአንድ ጊዜ ወደ 57000 ብር ተደረገና በዚህ 2 አመት ስራውን ወደ ኪሳራ ተለወጠብኝና ያው ቤቱን ለሌላ አስተላልፌ ያው ወደ በገናው አገልግሎት በሰፊው ለመግባት ይሻላል። በአሁኑ ጊዜ ያለው የንግድ ስራም ከኛ እድገት ከኛ እምነት ጋራ በብዛት አብሮ ማይሄድ ሁናት የሚታይ ስለሆነ ምን ያረጋል በሚል ራሴን ወደ ጡረታ ላይ አርጌ ይኸው በብዛት ተማሪዎች ሲመረቁ ነው። ምንም እረፍት የለኝም። በየሳምንቱ እሁድ ባዘቦት ቀንም በተለይ ደግሞ በአብይ ጾም በሚሆንበት ጊዜ በተለያዩት ቤተክርስቲያኖች በዓል በሚኖራቸው ጊዜ ሁሉ እንደዚህ የጋበዙኝ ስለሚሄድ ያው በገናው ላይ ባተኩሬ ያው ከረፍትም ጋራ ጡረታ ላይ ነው ያለሁት
ማለት ነው። በጣም ጥሩ ቆይታን ያደረግነው የመጨረሻ መልእክቶ ምናልባት በዓሉንም አስመልክተው ነገ ሆሳዕና ነው ብለናል። ከዛ ህማማቱም ይቀጥላል። በገና ደግሞ በዚህ ወቅት በጣም ሲዘወተር የቆየበት ነው። ህማማቱ ላይ እንኳን ያው ብዙ ነገር አይደረግም። ከዚህ ጋር የመውጫ መልእክት ምስጋናም ሆነ የመጨረሻ እንደሆነ ያላነሳሁት ማለት የሚፈልጉት ካለ እሱን እንበልና የመጨረሻ ስለ ትንሣኤው ደግሞ በበገና አቅርቦልን እንሰነባበታለን። አዎ እንግዲህ ያው ሁልጊዜ ጾም ሲጀመር ትልቁ ጸሎታችን ጾሙን በሰላም እንዳስጀመርከን በሰላም እንድታስፈጽመን ተብሎ እግዚአብሔርን የሚለመንበት ጠዋት ማታ የሚጸለይበት በብዛት ወደ ቤተ ክርስቲያን የሚኬድበት ጊዜ በመሆኑ ይሄው እንግዲህ ወደዛ እየደረስን ነው። እግዚአብሔር ይመስገን። የእምነቱ ተከታዮች ለዚህ በመብቃታችሁ እግዚአብሔር ለዚህ በዓል ስላደረሳችሁ ስላደረሰን ክብር ምስጋና ይድረሰው። ያው እንግዲህ በዓል ሲኖር ሁልጊዜ ቤት ውስጥ የሚደረግ ነገር አለ እና መልካም በዓል እንዲሆንላችሁ መልካም ምኞቴን ገልጻለሁ። አሁን ማሰማው ያው በተለይ በሰሞነ ህማማት ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ህመሙን ወይንም ህመም ስንል እንደው ሰው ታሞ ተኛ የማለት ነገር ሳይሆን ብዙ መከራዎችን ያየበት ያው የሰው ልጅን ለማዳን ለአዳም የገባውን ቃል ለመፈጸም ማለት ነው። የተያዘበት የታሰረበት የተደበደበበት የተሰቀለበት ብዙ ተአምርም ያረገበት ጊዜ በመሆኑ በሰሞነ ህማማት ያው ምእመናን በሙሉ ወደ ቤተ ክርስቲያን እየሄዱ የሚሰግዱበት የሚመላለሱበት ጊዜ በመሆኑ በቤተ ክርስቲያንም የሚሰጠው አገልግሎት ሁሉ በጣም የተወሰነ ነው እና ያው የመጨረሻው ውጤት ያው ትንሣኤ ነው። ትንሣኤ ማለት ያው ኢየሱስ በትንቢቱ መሰረት ያረገበት ስለሆነ ስለ መጨረሻው ቀን ስለ ምስጢረ ትንሣኤ በሶስተኛው ቀን አርብ ተሰቅሎ ቅዳሜ ተቀብሮ እሁድ ዕለት ተነስቶ የማረጉን ሁናቴ የዚህ ሁናቴ እንዴት ደረሰ የሚለውን የሚገልጸውን ዜማ አሰማለሁ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ። እሁድ ሌሊት 9 ሰዓት ሲሆን እንደ ቀድሞ ተዋሃደና ነፍሱን ተጎናጽፎ የአምላክነቱን ብርሃን እንደ አልዓዛር እንደ ሌሎቹም ሙታን አስነሽ ሳይሻ እርሱ ተነሳ በኃይል። ክፈቱልኝ መግነዝ ፍቱልኝ ሳይል በዚህ ጊዜ ተነዋወጠ ቦታው። ዘበኞቹ ይህንን ሁሉ ሰምተው እንደ ሬሳ ከምድር ወደቁ ፈርተው። 2 ሴቶች ሽቶ እየቀቡ ሲያለቅሱ እሁድ ሌሊት ገና ሳይነጋ ተነሱ። መቃብሩን ቀደም ብለው ጎበኙ። ነጭ ለብሰው 2 መላእክትን
ቢያገኙ መላእክት እንደ እግረ ፀሐይ ሲያበሩ ቢያገኟቸው እነዚያ ሴቶች አፈሩ። መላእክት እንዲህ ይሏቸው ጀመር፣ የምትሹት ተነስቷልና አትፍሩ። መነሳቱን ለሐዋርያት ንገሩ። እኛም ሴቶች ተነሳ ብለው ሊያወሩ ሐዋርያት ወዳሉበት በረሩ። ሕያው ሆኖ ጌታ በመንገድ ታያቸው። እንዴት ናችሁ? አስታረቅኳችሁ አላቸው። እኛም ሴቶች ጌታ እንደሆነ አወቁ። ሰገዱለት፣ ከጫማው በታች ወደቁ። ጌታም ደግሞ እንደዚህ ብሎ ላካቸው፣ ወንድሞቼን ገሊላ ቆዩኝ በሏቸው። ሐዋርያትን ተነስቶ አየነው ቢሏቸው አላመኑም። ሐሰት ነገሩን መስሏቸው እሑድ ማታ በዝግ ቤት ገብቶ ታያቸው። እንዴት ናችሁ? አስታረቅኳችሁ አላቸው። አሳያቸው ከመጠራጠር ሊያድን እጁን እግሩን የተወጋውን ጎኑን። እስከ 40 ቀን አስተማራቸው ኪዳን። በ40 ቀኑ ሹመቱን ሁሉ ሹሟቸው። ተስፋውንም የሚመጣውን ነግሯቸው ተቀመጡ ኢየሩሳሌም ብሏቸው። ሰማይ ወጣ በቢታንያ ትቷቸው። እነሱም እርገቱን አይተው በደስታ ተመለሱ እየሰገዱ ለጌታ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታችን በልዩ ዝግጅት ከመጋቤ ስብሐት ዓለምዋጋ የበገናው አባት ጋር የነበረን ቆይታ ይህን ይመስል ነበር። ለመላው የክርስትና እምነት ተከታዮች መልካም የበዓል ወቅት፣ መልካም የሕማማት ጊዜ እንመኝላችኋለን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። አባታችን ስለመጡ ከልብ አድርገን አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። መልካም በዓል ይሁን።